ቆርጦ መስፋት ብቻ ሳይሆን በውስጡ ፈጠራ፣ ትዕግስትና ጥበብን የያዘው የልብስ ስፌት ሙያ ባለቤት ነው ይበልጣል አክሎግ። ይህን ሙያ በፍቅርና በትጋት በመማር በቅጥር ሲሰራበት ቆይቷል። ሙያውን ተጠቅሞ ከቅጥር በመላቀቅ ለሌላውን በመትረፍ መስራትም ፍላጎቱ ነበር። የፍላጎቱም በሀሳብ ብቻ አልቀረም። ከዛ በፊት ቅጥር ላይ ነበርና ከቅጥር ወጥተን እኛ 6 ሆነን ተደራጀን። 6 ሆነን የጀመርነው አሁንም 6ታችንም አለና 2015 ነው የጀመርነው። የተሰማራንበት ደግሞ በስፌት አገልግሎትና ልብስ ስፌት ማለት ነው። በሱ ነው የተሰማራ ነው። እንደምታዩ ከተሰማራንበት ጀምሮ የድኔን እዚህ ላይ ደርሰናል ማለት ነው አሁን ላይ ካለንበት። በዚህም ከጓደኞቹ ጋር ቲሸርት፣ ቱታና ሌሎችንም ልብሶች የሚያመርቱ ሲሆን በቀንም እስከ 300 የማምረት አቅሙ አላቸው። ከቲሸርት በቲሸርት አይተም ውስጥ ብዙ አይነት የቲሸርት አይነቶች አሉ። ፖሎ አለ፣ ባለኮሌታ፣ ክብ አለ፣ ቁምጣ አለ፣ ቱታ አለ፣ ኦልድ ስኩል ብዙ ነገር እንሰራለን። የሴቶችም የወንዶችም ማለት ነው። ቲሸርት እስከ 300 ድረስ በቀን እናወጣለን። እስከ 30 ቱታ ምናምን እንሰራለን በቀን ማለት ነው። እንደዚህ ነው የምናወጣው ያለ ነው። ለዛም ነው ቱታም ኦኖፍም ስለሆነ የገበያውም ሂደትም ስለሚያመጣው ስለሚመልሰው የገበያው ሂደት ነው የሚወስነው ወሳኝነቱ። ከግለሰብ ጀምሮ እስከ ድርጅቶች የነርሱ ደንበኞች ናቸው። እንደ አይነትና ደረጃቸው የሚወሰን ሆኖም አልባሳቶቹን ከ220 እስከ 500 ብር ለገበያ ያቀርባሉ። ለሱቅ የሚረከቡ አሉ። ከዛም ለድርጅት ለስብሰባ ለብዙ ነገር ይመጣልኝ የሰው ልጅ። እነሱ ማተሚያ ቤቶች ይመጣሉ። ለነሱም በዚህ ዋጋ እኛ እናቀርብላቸዋለን። ቲሸርቶች ጆርዶች አሉ። እነሱ 200 ብር ድረስ እንሸጣለን፣ 220 ብር ድረስ እንሸጣቸዋለን። ነገር ግን እንትኖቹ የሙሉዎቹ ደግሞ እስከ 300 ብር ድረስ ይሸጣሉ። ቱታ አለ፣ ቱታ ልብሶች አሉ። ቱታ ልብሶች 450 እስከ 500 ብር ድረስ ይሸጣሉ። በግሉ በስራው ሂደት መለወጡን የነገረን ይበልጣል ለበርካታ ሰዎች የስራ እድል መፍጠር ደግሞ ሌላው ስኬታችን ነው ይላል። ህይወት ለወጠ የምለው ነገር ቢኖር ለአንዳንድ ሰዎችም የስራ እድል ትፈጥሪያለሽ። ምክንያቱም የስራ እድል መፍጠር ብቻ ሳይሆን እዚህ ጋር የራስንም ህይወት መለወጥ ነው። ተቀጥሮ ከመስራት የራስ ሲሰሪ የሆነ የምታገኘው ነገር ይኖራል። እሱ እንዳለ ሆኖ ለሌላም ሰውም የስራ እድል እንደመፍጠርም ብዬ ነው ማሰው። በስራቸው ለበርካቶች የዕለት ጉርስ ማግኛ ምክንያት የሆኑት እነርሱ የስራ እድል የተፈጠረላቸው ዜጎችም ራሳቸውን እያኖሩበት ሙያውም ለነገ ስንቅ እንደሆነላቸው ነግረውናል። ተቀጣ ነበርኩ። ከዛ ወደ አዲስ አበባ መጣሁ። ከዛ ኮሌጅ ለማማር ወሰንኩ። ከዛ በኋላ ቅንጫዋ ገባሁ። እዚህ ሰው ሌላ ቦታ ቅንጫዋ ገባሁ። ከዛ በኋላ ሌላ ቦታ ጨርሼ ማሽን ለምጄ እዚህ መጣሁ። ከነሱ ትኬት ይገጠማል። ከዛ በኋላ እኔ አንገት አስገባለሁ። ከዛ ሳይድ ሰራለሁ። ከዛ ያልቃ ወደ እነሱ ይሄዳል። ወደ ሲንግል ማለት ነው። አንድ አመት እየሆነኝ ነው። አሁን የምሰራው ስፌት ላይ ነው። ከዚህ በፊት ሙያው አልነበረኝም። አሁን ግን ሁሉንም ማሽን እየቻልኩ ነው። አሁን ሁሉንም ማጠናቀቅ እችላለሁ። በቃ ለወደፊቱ የራሴን የሆነ ነገር ጋርመንት ከፍታለሁ ብዬ አስባለሁ። ካፒታላቸው 700 ሺህ ብር የደረሰ ሲሆን በቡድንም ሆነ በግል ይህ መነሻቸው እንጂ መዳረሻቸው አይደለም። ስራውን በብዙ የማስፋት ውጥን ይዘዋልና ያው ማስፋፊያት ጠይቀናለኝ ሂደት ስላለው ከዛ ማለት ነው። ወረዳም ላይ ክፍለ ከተማም ላይ ሂደት አለው። ነገር ግን በሂደቱ መሰረት እኛ የጠየቅነው እንትን አለ ማስፋፊያት እንዲሰፋ ማለት ነው። እሱና ከፍ አድርገን መስራት ነው የምንፈልገው። በሂደቱ መንግስት የክትትልና የድጋፍ ስራው እንዳልተለያቸው ነግረውናል።